ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው እያላችሁ ነው ማለት። ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ነጠላ የለበሱትን ከግቢ እንዳይወጣ ከልክላችሁ፣ ነገር ግን ነጠላ ያለበሱ ግለሰቦች እንደፈለጉ ከግቢ ሲወጡ ነበር። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን ገና። የግጥም የርዕስ ብርሃኑ ነጋ የተማሪዎች አለንጋ አንተ ባለበት ጨለማ አይንጋ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። አዳዲስ በሆኑ መረጃዎች ወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ እጅግ በጣም በሚያሳዝን ሁኔታ በደብረ ብርሃን ዩኒቨርሲቲ ውስጥ ነጭ ነጠላ ለብሳችሁ ወደ ቤተክርስቲያን አትሄዱም ተብለው ተመለሱ የተከለከሉ አሉ። ያን ምን እንደሆነ እንመለከታለን። እንግዲህ በደሴ ደግሞ ምን ተፈጠረ የሚለውንም የምንመለከት ይሆናል። ሌሎችንም ነገሮች አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ እንድትጀምሩ እየጠየቁ እስቲ ይህን ነገር ተመልከቱት። እንግዲህ እንደምትመለከቱት ነው የኢሬቻ በዓል ባዕድ አምልኮ አይደለም፣ ሃይማኖታዊ ስነስርዓት አይደለም የሚሉ አካላቶች አሉና እንደው ይሄ ነገር ምንድነው? ያው እየተመለከትን ያለነው ዛፍ አለ። ዛፍ ስር ጃንጥላ ተይዟል። ምን እየተደረገ እንደሆነ ግራ ስለገባን ነውና አብዛኞች ብዙዎች እንግዲህ አምልኮ ስነስርዓት አይደለም ባህላዊ በዓል ነው፣ የኦሮሚያ ህዝብ ሁሉም ህዝብ ባህላዊ በዓል ነውና አምልኮ አይደለም የሚሉ ነገሮች እየተነሱ በርካታ ኦርቶዶክሳውያን ሌሎች ቤተ እምነቶችም በዚህ በዓል ላይ ሲገኙ ነበርና እነዚህ ነገሮችስ ምንድናቸው? ያንን አያፈርሰውም የሚለውን ለመጠየቅ ስለፈለኩ ነው ወደ እናንተ ያቀረብኩት። እሺ ሌላው እንግዲህ እስቲ ምንድነው ደብረ ብርሃን ዩኒቨርሲቲ የተከሰተው? ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረግ። እንደሰማችሁት እንግዲህ ይህች እህት ነጠላ ለብሳ ነው እየተናገረች ያለችው። የማህሌተ ጽጌ አዳር ሊሄዱ ማለት ነው። ማህሌተ ጽጌ አዳሩን መቼም ሁላችሁም ታውቃላችሁ። ወደ ሀሳብ ከመስጠት እስቲ እዩት ማህሌተ ጽጌ ምን እንደሆነ። አዎ እዚህ መንፈሳዊ ስነ ስርዓት ላይ እዚህ መንፈሳዊ በዓል ላይ የኛ በዓላችን ስለሆነ ማለት ነው እመቤታችን ቅድስት ድንግል ማርያም የተሰደደችበትን ስደት እያሰብን እሁድ ማህሌተ ጽጌ የሚቆምበት ከእመቤታችን በረከት የምናገኝበት በዓላችን ስለሆነ ማለት ነው። እዚህ መንፈሳዊ ስነ ስርዓት እዚህ መንፈሳዊ በዓል ቤተክርስቲያን ወደ አምልኮ ቦታ ለመሄድ እንግዲህ ነጠላ ለብሳችሁ መውጣት አትችሉም እየተባለ ለምንድን ነው ነጠላ ተለብሰው የሚከለከለው? ማንም ሰው የፈለገውን የማመን የማምለክ መብት አለው አይደል? እነዚህ ሰዎች ወደ እምነታቸው ቦታ ሲሄዱ አድርገው የሚሄዱትን ልብስ ለብሰው እየወጡ ነው። ሲወጡ ተከልክለው ተመለሱ። አይቻልም፣ ነጠላ ለብሳችሁ አትወጡም፣ ቤተክርስቲያን መሄድ አትችሉም ነው። ግቢ ውስጥ ነጠላ ለብሰው መንቀሳቀስ አይችሉም ወይ? ወደ ክፍል ውስጥ አይደለም የገቡት፣ ሊማሩ አይደለም የገቡት፣ ወደ ቤተ እግዚአብሔር ወደ ቤተክርስቲያን ነው እየተጓዙ ያሉት። ሌሎች ነጠላ ሳይለበስ የሚወጡ አካላቶችን ያስወጣሉ። ነጠላ የለበሱ አካላቶችን ግን መከልከል ማለት ምን ማለት ነው? እንግዲህ ምንድነው እየተደረገ ያለው ነገር? በጣም የሚገርመኝ ያውም ደግሞ እንግዲህ በደብረ ብርሃን አካባቢ በርካታ ኦርቶዶክሳውያን ያሉት፣ አብዛኛው ማህበረሰብ ያለው ኦርቶዶክስ ነው እና ቤተክርስቲያኒቷን ምን ለማድረግ ነው እነዚህ ኦርቶዶክሳውያን በበዙባት አካባቢ የፈለገውን ሰው የእስልምና እምነት ተከታዮች እኮ ወደ መስጊዳቸው ሲሄዱ የሚገልጥላቸውን የእምነቱን ልብስ ለብሰው መሄድ መብታቸው ነው። ለምን የሚከለከሉት? ለምንድነው ኦርቶዶክሳውያን ነጠላ ለብሰው ወደ ቤተክርስቲያን እንዳይሄዱ፣ የጽጌን አዳር እንዳያድሩ፣ ወደ ቤተክርስቲያን ሄደው እንዳያስቀድሱ፣ ወደ ቤተክርስቲያን ሄደው ጸሎት እንዳያደርጉ የሚከለከሉበት ምክንያት? እንግዲህ ሰው ቤተክርስቲያን የሚሄደው ለማስቀደስ፣ ማህሌት ለመቆም፣ ለመቁረብ፣ ለመጸለይ፣ ለእንደዚህ አይነት መንፈሳዊ ስነ ስርዓት ነው የሚሄደው። እንዲህ አይነት ሁኔታዎች ስለምንድን ነው የተከለከሉበት? በጣም ነው ግራ የሚገባን። ምንድነው? ወዴት እየሄድን ነው? ወዴት እየተጓዝን ነው? የሚመለከተው አካል ይሄንን ነገር ተመልክቶ እንግዲህ በእውነት መፍትሄ መስጠት አለበት ብዬ አስባለሁ። በዚህ ላይ ወንድሞቻችን ያነሱትን ሀሳብ ላስቃኛችሁ። ይህንን ቪዲዮ ለደብረ ብርሃንና አካባቢው ታደርሱልኛላችሁ። እስኪ እህታችን ምን እንደምትል ሰምተን እንመለስ። ማለት ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው። ይሄ ቪዲዮ ለደብረ ብርሃንና አካባቢው ሀገረ ስብከት እንዲሁም ለደብረ ብርሃን ፖሊስ ኮሚሽን አድርሱልኝ። እኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ አማኞች አሉበት ብዬ ከማስባቸው ከተማዎች አንዱ ደብረ ብርሃን ከተማ ነው።
ነገር ግን እንደዚህ አይነት ጉዳይ ሲሰማ እንደ ክርስቲያን በጣም አዝኛለሁ። አንድ ኦርቶዶክሳዊ ግለሰብ ወደ ቤተክርስቲያን ሂዶ ስርዓተ አምልኮ መፈጸም መብቱ ነው። ማንም ሊጋፋው፣ ማንም ሊከለክሉ አይችልም። ነገር ግን ከደብረ ብርሃን ዩኒቨርሲቲ እየሰማነው ያለው ነገር ይሄ ነው። የደብረ ብርሃን ዩኒቨርሲቲ ይህንን ነገር ለምን ማድረግ እንደፈለገ አልገባኝም። ነጠላ የለበሱትን ከግቢ እንዳይወጣ ከልክላችሁ፣ ነገር ግን ነጠላ ያለበሱ ግለሰቦች እንደፈለጉ ከግቢ ሲወጡ ነበር። ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው እያላችሁ ነው። አስቸኳይ ጊዜ አዋጅ አለ ካላችሁ ይህ አስቸኳይ ጊዜ አዋጅ ለሁሉም እንዲሰራ ማድረግ ነው እንጂ ለይታችሁ ነጠላ ለለበሰ ብቻ አስቸኳይ ጊዜ አዋጅ የለው። ታዲያ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ደብረ ብርሃን እና አካባቢው ለሚገኘው ሀገረ ስብከት ታደርሱልኛላችሁ። እነዚህ ተማሪዎች የጽጌ ጾምን እየጾሙ ቤተክርስቲያን ሂደው ማክበር ይፈልጋሉ። ብርሃን የምትገኙ አባቶች እነዚህ ተማሪዎች ቤተክርስቲያን እንዲሄዱ ግዴታችሁን ተወጡ። የደብረ ብርሃን ዩኒቨርሲቲ ተማሪዎች ነጠላ ለብሰን ወደ ቤተክርስቲያን መሄድ አልቻልንም ሲሉ ቅሬታቸውን አቅርበዋል። ማለት ዛሬ ጽጌ ልናከብር እየሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረግ። ተማሪዎቹ እንደገለጡት ከሆነ የጽጌን በዓል ለማክበር ወደ ቤተክርስቲያን በምንሄድበት ሰዓት ነጠላ የለበሳችሁ ብቻ ወደ ውጭ መውጣት አትችሉም ተብለን ታገድን ሲሉ ቅሬታቸውን አቅርበዋል። የኦርቶዶክስ እምነት ተከታዮች ይሄን ነገር አጥብቀን እንቃወማለን። እንዲሁም ደግሞ የደብረ ብርሃን ዩኒቨርሲቲ የሚመለከተው አካል እንዲሁም ደግሞ በር ላይ የሚቆሙ ሴኩሪቲ አካላቶችን መርምረው ለሕግ እንዲያቀርቡልን ተገቢውን የሆነ ቅጣትም እንዲሰጡልን ስንል በአክብሮት እንጠይቃለን። የተከታተላችሁት ነው እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ነው የገረመኝ። እኔ በበኩል ይሄን ስመለከት እለት እለት ኦርቶዶክሳውያን ላይ እየተደረገ ያለው እለት እለት ይህችን ቤተክርስቲያን ለማዳከም ኦርቶዶክሳውያን በሃይማኖታቸው እንዲማረሩ ለማድረግ እየተደረገ ያለው ነገር የሚያሳዝን ሁኔታ ነው። እንዴ ተከባብረን በኖርንበት ተዋደን በኖርንበት ዛሬ የመጣ እኮ አይደለም። ይሄ ዛሬ ትላንትና የነበረ ሃይማኖት እኮ አይደለም። ዛሬ ትላንትና ሲለበስ የነበረ አይደለም እኮ። እኛ እኮ ወደ ቤተክርስቲያን ስንሄድ ነጠላ ለብሰን የምንሄድበት የራሳችን ምክንያት አለን። በስርዓትና በጨዋነት እኮ ነው ወደዚህ የምንሄደው። እና ለምንድን ነው እንዲህ አይነት ነገሮች የሚደረጉት? ማን ነው ይሄንንስ ሀይ ብሎ ሊያስቆም የሚችል አካል? እስከ መቼ ነው እንደዚህ እየተገፋን? አሁን ደግሞ ብለው እንግዲህ ምን ተደርሷል? ነጠላ ሳይለበስ ወደ ቤተክርስቲያን ሳትለብሱ ሂዱ ነው ወይስ ቤተክርስቲያን መሄድ አትችሉም? ግራ የገባኝ ነገር ምንድን ነው? እንግዲህ ተማሪዎቻውን ከዚህ በኋላ የሚያደርጉት እንደምንም በሻንጣቸው ወይም ደግሞ በፌስታል ደብቀው ውጭ ያስቀምጡና እንግዲህ ሲወጡ ነው ከዛ ቦታ እየወሰዱ እየሄዱ የሚሄዱት ወይስ በፌስታል ነው ይዘው እየወጡ የሚለብሱት? የሃይማኖታቸውን እንዴ በአንገታቸው ማተብ አስረው ይሄዱ? ለምንድን ነው እንዲህ ሊደረጉ የሚገባው? በጣም ያሳዝናል። እና መቼም የሚመለከተው አካል ትምህርት ቤቱ የራሱ ዲን አለው፣ የተለያዩ ነገሮች፣ እነዚህን ነገሮች አጣርቶ መፍትሄ መስጠት አለበት ብዬ አስባለሁ። አለበለዚያ ግን ከባድ ነገር እየሄድን ነው። እያስተዋልን አይመስለኝም። ምን ነገ ምን ሊፈጠር እንደሚችል እየገመትን እያስተዋልን ያለን አይመስለኝም። ለምን ነጠላ ለብሰን ቤተክርስቲያን እንሄዳለን? ነጭ ነጠላ የምንለብስበትን ምክንያት አስቃኛችኋለሁ። ከዛ በፊት ግን እቺን እህታችንን እስቲ እንስማ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ሕግ እናስከብራለን ለሚሉ ለሕግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለሕግ እንዲያቀርቡልን ፕሊዝ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። በተለይ አሁን ለኢትዮጵያውያን እንደዚህ አይነት ዜናዎችን መስማት በቃ እንደ ቀላል እየተወሰደ በየዕለቱ እየሰማን ስለሆነ ማለት ነው። ያኔ ትዝ ይላችኋል ሄቨን ተብሎ ፍትህ ተባለ፣ አገር ተንቀጠቀጠ። በርካታ የውጭ ሚዲያዎች ሁሉ ያንን አወሩ።
ግን ምን ተተገበረ? ምንም። እኛ ፍትህ ለሄቨን ስንል የነበረው እኮ እንደ ሄቨን አይነት እንዳይከሰት ነው አይደል? ሁላችንም ስንጮ የነበረው። አሁን እኮ በቃ እጅግ አስፈሪ ጊዜ ደርሰናል ማለት ነው። ይሄው ዛሬም ድረስ እንዲህ እየተከሰተ ነው። ያውን በደሴ ደግሞ ይችን እህታችን የምታያት ተደፍራ ተደብድባ፣ ለምን እኔ ግራ ይገባኛል አንዳንዴ። ለምን እንዲህ አይነት ምን አይነት መንፈስ እንደተጠናወተን ማርያም። ሰው ህፃናትን ለመድፈር ለመደብደብ የሚሄድበት ይሄ እኮ ትልቅ መንፈስ ነው። እንዴት ስጋዊ ፍላጎት ራሱ እንደሚታዘዝ አላውቅም። ያውም ሳይፈልግ ዛሬ እኮ ምን ችግር አለ? ተነጋግሮ በእድሜ እኩያ የሆኑ አካላቶችን እኮ ይሄን ያለ የግብረ ስጋ ግንኙነት ካስቸግረን እኮ በእድሜ እኩያዎች እኮ አሉ አይደል? በንግግር በምን ህፃናቱ ላይ ምንም ማያውቁ ለነገ ተስፋ ሀገር ለመረከብ ተስፋ ያላቸው ህፃናትን በተስፋቸው መቅጨት። እንግዲህ አስቡ በ10 ዓመት በ11 በ12 ዓመት በ13 ዓመት በ8 ዓመት በ15 ዓመት ያሉ ሴቶች ሲደፈሩ ምን አይነት ነው? እንዴት አይነት ህይወት ነው የሚኖራቸው? ጨለማ ህይወት እኮ ነው የሚኖረው። አያሳዝኑም ወይ? ሰዎችስ እንዴት ነው እንዲህ አይነት አይምሯችንስ እሺ ብሎ ሊቀበሉ የቻሉ? ምንም ማያውቁትን ደፍሮ ደብድቦ ምን አይነት ሴጣን ቢናወጠን ነው ላያችን ላይ ማርያም። ምን አይነት ሴጣን ቢናወጥ ግራ እኮ ነው የሚገባው። በጣም ያሳዝናል። እግዚአብሔር ምሕረቱን ያምጣልን። ምን እንላለን? ይሄ እግዚአብሔር ካልማረን፣ እግዚአብሔር ይቅር ብሎ እንዲህ አይነት መንፈስን ከላያችን ላይ ካላባረረ፣ እንዲህ አይነቱን ነገር ከላያችን ላይ ካላስወገደ እኔ መንግስትስ በምን ይቋቋመዋል? እግዚአብሔር አምላክ ይሄንን ነገር የእሱ በቸርነቱ እሱ በምሕረቱ እንደ ኃጢአታችን እንደ በደላችን ሳይሆን እንደ ምሕረቱ እንደ ይቅርታው ብዛት ከእንዲህ አይነት መንፈስ ያውጣል። በእውነት ልቦና ይስጥ። መንግስትም የቻለውን ሰርተ እንደው እንዲህ አይነቱን ህግ ቢከበር አንድ ሁለቱ ዋጋውን እኮ በአደባባይ ቢያገኝ ዳግመኛችን የሚደፍራት የለም፣ በእውነት የለም። እንግዲህ ለቤተሰቦቿ በእውነት እንዲረጋጉ እንዲጽናኑ እግዚአብሔር አጽናኝ መንፈስን ይላክላቸው። ለእህታችንም እንግዲህ ብርታቱን እሱ በኪነ ጥበቡ ሁሉም ማድረግ የሚችል አምላክ ነውና ብርታቱን ይስጣት ለማለት እወዳለሁ። እሺ ለምንድን ነው ነጭ ነጠላ ለብሰን ወደ ቤተ እግዚአብሔር የምንሄደው? ነጭ ነጠላ ለምን እንለብሳለን? ነጭ እንደሚታወቀው የንጽህና የቅድስና ምሳሌ ነው። በወንጌል ላይ ተጽፎ እንደምንመለከተው ክርስቶስ በደብረ ታቦር ብርሃነ መለኮቱን በገለጸ ጊዜ ልብሱ ነጭ ሆነ፣ ጻዕዳ ከመበረድ ይለዋል፣ እንደ ነጭ አበራ ይላል። ቅዱስ ጳውሎስ በመልእክቱ ደግሞ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላልና ክርስቶስ ነጭ ለብሶ እንደታየን የክርስቶስ ብርሃነ መለኮት የምትሰብክ ቤተክርስቲያን አለችን ስንል ነጭ ነገሮችን ለብሰን በአገልግሎታችን ላይ እንታያለን። እንዲሁም በክርስቶስ ትንሣኤ ጊዜ እነዛ ሁለት መላእክቶች ለሴቶች የተገለጡላቸው ነጭ ልብስ ለብሰው ታይተዋልና እኛም የክርስቶስን ትንሣኤ የምትሰብክ ቤተክርስቲያን አለችን ስንል ነጭ ልብስ ለብሰን በነጭ ልብሰ ተክህኖ ቅዳሴ እየቀደስን እንታያለን። ራእይ 6 ላይ እንደምንመለከተው በሰማይ ያሉ የተቀደሱ ሰዎችም ነጭ ልብስ ተሰጣቸው ሲል እናገኘዋለንና ነጭ ልብስ ለብሰን በነጭ ልብሰ ተክህኖ ስንቀድስ ስናወድስ እንገኛለን ማለት ነው። ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንዲያውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላልና ነጭ መሆኑ ለምንድን ነው የተፈለገው የሚለውን ነገር ከመጽሐፍ ቅዱስም ከስርዓተ ቤተክርስቲያንም አንጻር እንመለከታለን ማለት ነው። ነጭ ልብስ አንደኛው ሰማያዊነትን የሚያመለክት ነው። ሰማያዊነትን የሚያመለክት ማለት መላእክትን ነጭ ልብስ ለብሰው ነው የምንመለከታቸው። መለኮትንም በነጭነት ነው የምንመስለው። ጻዕዳ በመለኮቱ ቀይ በትስብእቱ ወልድ ውሄ ጻዕዳው ቀይ ይላል። አሁን ሰሎሞን በመኃልዩ ምን ይላል? ልጅ ወንድሜ ነጭና ቀይ ነው የሚል ንባብ አለውና ጻዕዳነቱ የመለኮት መገለጫ ነው። መለኮት ሲገለጥ በነጭ ሐሳብ ወይም ደግሞ ነጭ ቀለም እንዲህ ተደርጎ ይገለጣልና ሰማያዊነትን እንዲያመለክት ተደርጎ ነው። ስለዚህ እኛ አሁን ነጭ ልብስ ለብሰን ስናስቀድስም ወደ ቤተክርስቲያንም ስንገባ ብዙ ጊዜ የምንለብሰው ይሄ ወደ ሰማያዊት ቤት እየገባን፣ ወደ ቤተክርስቲያንም ስንገባ ወደ ሰማያዊ ቤት እየገባን ነው። ቅዳሴም ሌሎችም አገልግሎቶች ሰማያዊ አገልግሎቶች ናቸውና ከዚህ የተነሳ ነው ማለት ነው። አንዱ ምክንያታችን እሱ ነው፣ ነጭ የምንለብስበት። ሁለተኛው ምክንያት የደስታ ምልክት ነው ነጭ ልብስ። ይሄን በትንሣኤ ዕለት መላእክት ነጭ ልብስ ለብሰው ነው በመቃብሩ አጠገብ ይታዩ የነበረው። ይሄን በማቴዎስ ምዕራፍ 28ም ወአልባሲሁኒ ኮነ ጻዕዳ ከመበረድ የዚያ መልአክ ልብሱ ነጭ ነበር ይላል። የመልአኩ ምዕራፍ 28 ቁጥር 5 ላይ ስትመለከቱ ሴቶቹ ያገኙት መልአክ ልብሱ ነጭ ነበር ይላል። ወርሃ ትፍስሕት ወርሃ ተሐድሶ ነው ማለት ነው ብለው ተርጉመውታል ሊቃውንቶቻችን። ምን ማለት ነው? የደስታ ጊዜ ነው፣ የደስታ ዘመን ነው ማለት ነው።
ጌታ ተነስቷል። አሁን እኛ የምንገባባት ቤተክርስቲያን የምንቆምባት የምንኖረው ህይወት በጠቅላላ ይሄ የምንኖርበት ክርስትና የሚባለው ነገር የተነሳውን የክርስቶስን ህይወት ነው እየኖር ነው ያለነው። እርግጥ ነው የኛ ህይወት ሞቷል። እኛ ክርስቲያን ከሆነበት ጊዜ ጀምሮ የኛ ህይወት የሞተ ነው። በክርስቶስ ህይወት ግን እንኖራለን ማለት ነው። እኛ የምንኖረው በክርስቶስ ህይወት ነው፣ በተነሳው በክርስቶስ ህይወት ነው። ለዚህ ነው ነጭ ልብስ ለብሰን የምንታየው። ትንሳኤው ትንሳያችን መሆኑን ለማስረገጥ ወይም ደግሞ ለመናገር ምስክርነት ነው። ሶስተኛው ጌታችን ኢየሱስ ክርስቶስን በደብረ ታቦር ለብሶ የታየው ነጭ ልብስ ስለሆነ ነው። በዚህ ምድር ላይ ሰብአ ሰገል ያመጡለትን ልብስ ይለብስ ነበረ። እንደምታውቁት በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ ታገኙታላችሁ። ጌታ ወደ ተራራው ከወጣ በኋላ በደቀ መዛሙርቱ መካከል ልብሱ እንደ በረድ ነጭ ሆነ። እንደውም ወንጌላዊ ቅዱስ ማርቆስ ይህንን ሲናገር ምንድነው የሚለው? ምዕራፍ 9 ላይ ታገኙታላችሁ በማርቆስ ወንጌል ዘኢይክል መሐፒል አጻይሮቱ ነው የሚለው። አጣቢ ሊያጠራው ከሚችለው በላይ ነጭ ነበረ ልብሱ ይላልና ክርስቶስን መምሰል ነው። ክርስትና ማለት እኮ ክርስቶስን መምሰል አይደል? ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምንን መሰሉ አይደል የሚለው። ክርስቲያን መሆን እኮ ክርስቶስን መምሰል ማለት ነውና ካለባበሳችን ጀምሮ ክርስቶስን መምሰል ስላለብን ነው ነጭ ለብሰን የምንታየው። ከዚህ አሁን በበዓላትና በሌሎችም ወቅቶች አገልግሎቶቻችን በነጭ ልብስ ይሞላል። እንደውም የቅዳሴ አገልግሎት በሥርዓተ ቅዳሴም የተደነገገው የካህናት ልብሶች ምን ጊዜም ነጫጭ ሊሆኑ ይገባል። እንደውም ምዕመናን እግረ መንገዱንም በዚሁ ማሳስባችሁ ምንድነው የቅዳሴ ልብስም ስትገዙ ነጫጮችን እንድታስቀድሙ ነው። የቤተክርስቲያን ትእዛዝ በዋናነት የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ስላማራ ተብሎ ቀዩን ቡራቡሬውን ወይም ሌላውን ልብስ ለብሶ መቀደስ አይቻልም። በነጭ ልብሶች እንዲሆን ታዙ። ለምን? በስጋውና በደሙ የሚገኘው ጸጋና ክብርም እጅግ ሰማያዊና ታላቅ ውድ ስለሆነ። በዚያውም ላይ እንግዲህ ነጭ ቀለም ይወደዳል በሰዎች ዘንድና ቆሻሻ ከሌለበት በስተቀር ማለት ነው። ክርስትናም የሚወደድን ጸጋ የሚያሰጥ ስለሆነ ነው። የመጨረሻው ግን ጻድቃንም በገነት ነጫጭ ልብሶችን ለብሰው ስለሚታዩ ነው። በዮሐንስ ራእይ ምዕራፍ 8 ላይ ስትመለከቱ ለነዚያ በዙፋኑ ስር ለነበሩ ለሚጮሁ ነፍሳት ነጫጭ ልብሶች ተሰጧቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምጽአት ጊዜ ሲገለጥ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እንደሚገለጥ ተጽፏልና እሱ ሲመጣ ነጭ ልብስ ለብሶ ይመጣል። እኛም ነጭ ልብስ ለብሰን እንጠብቀዋለን። የሚሰጠንም በመንግስተ ሰማያት የሚሰጠን ጸጋ በነጭ ልብስ ነው የተገለጠው ማለት ነው። ከዚህ የተነሳ ነው እኛ ነጭ ልብስ ለብሰን የምንታየው። ለዚህ ነው በገነት ያሉ ጻድቃንን መምሰል ስለሚገባን ነው። ለዚህ ነው ነጭ ልብስ የምንለብሰው። ወደ ቤተ ክርስቲያን ስንሄድ ነጭ ነጠላ የምንለብስበት ምክንያታችን ምንድን ነው? በዛሬው የቪዲዮ ትምህርታችን ባጭሩ የምንመለከተው ይሆናል። አብራችሁን ቆዩ። እንግዲህ ሁላችንም ወደ ቤተ ክርስቲያን ስንሄድ ነጭ ነጠላ ከግራ ወደ ቀኝ በትዕምርተ መስቀል ወይም በመስቀል አምሳያ አጣፍተን እንለብሳለን። ይህንን የምናደርግበት ትልቁ ምክንያታችን ምንድነው? መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እጁን ዘርግቶ ግራ ከምትሆን ወይም በግራ ከምትመሰል ከሲኦል ከክፉ ነገሮች ሁሉ እኛን ቀኝ ወደምትሆን ወደ ገነት ወደ መልካም ስፍራ ማሸጋገሩን በማሰብ ነው። በአብዛኛው የምንለብሰው ነጠላ ነጭ የሚሆንበትን ምክንያት ለመረዳት 3 መሰረታዊ ነገሮችን እናነሳለን። አንደኛው ነጭ ነጠላ የምንለብስበት ምክንያት የሚጠብቀንን ሰማያዊ ክብር በማሰብ ነው። በዚህ በዮሐንስ ራእይ ምዕራፍ 6 ቁጥር 8 እስከ 11 ላይ ለዚህ የሚል ቃል እናገኛለን። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እነዚህ ሰማዕታት ናቸው፣ ስለ ክርስቶስ ብለው የታረዱ ነፍሳት ናቸውና በሰማይ የተሰጣቸውን ክብር ስንመለከት ነጭ ልብስ ነው። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። ስለዚህ እኛ ነጭ ነጠላ ስንለብስ የሚጠብቀንን ሰማያዊ ክብር እናስባለን። በዮሐንስ ራእይ ምዕራፍ 7 ቁጥር 9 ላይ እንዲህ ይላል፣ ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። እንግዲህ በሰማይ እግዚአብሔርን የሚያመሰግኑት
ነጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው እንደሆነ ዮሐንስ በራእዩ ተመልክቶ ይናገራል። እንግዲህ ሁሉም ያሳየን በሰማይ የሚጠብቀን ክብር ምን እንደሆነ ነው። ስለዚህ ነጭ ነጠላ ስንለብስ የሚጠብቀንን ሰማያዊ ክብር እናስባለን። ሁለተኛ ቅዱሳን መላእክት ከኛ ጋራ መሆናቸውን እናስባለን። በዮሐንስ ወንጌል ምዕራፍ 20 ቁጥር 11 እስከ 12 ላይ ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች ተብሎ ተጽፏል። እና መላእክት የለበሱት ልብስ ልብ ካላችሁ በራስጌም በግርጌም የተቀመጡት ነጭ ልብስ ነው። እና ነጭ ነጠላ መልበሳችን ብሩሃን የሆኑ ሰማያውያን መላእክት ከኛ ጋር መሆናቸውን በማሰብ ነው። ሁለት ሶስተኛና ትልቁ ምክንያታችን የብርሃን ምንጭ ሆነው ብርሃናዊው ክርስቶስ ከኛ ጋር መሆኑን በማሰብ ነው። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 እስከ 2 ላይ ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል እና ክርስቶስ ክብሩን የገለጠው እንደ ፀሐይ በማብራት ልብሱን እንደ ብርሃን ነጭ በማድረግ ነው። እናም ነጭ ነጠላ ስንለብስ ፍጹም ብርሃናዊ የሆነ ሰማያዊ ክብር እንደሚጠብቀን እናስባለን። ክርስቶስ ከኛ ጋር መሆኑን እናስባለን። ቅዱሳን መላእክት ከኛ ጋር መሆናቸውን እናስባለን እና ነጭ ነጠላ የምንለብሰው ያለ ምክንያት አይደለም። የሰማነውን በልቡናችን ያሳድርብን። አሜን። ይቆየን። ቀቢጸ ተስፋ ከእግዚአብሔር ይለያል። ቀቢጸ ተስፋ ክፉ ነገር ነው። ተስፋ መቁረጥ ክፉ ነገር ነው። በእግዚአብሔር ላይ ተስፋ መቁረጥ ማለት በቃ እግዚአብሔርን አትችልም እንደማለት እኮ ነው። ወይ የለህም፣ እየሰማኸኝ አይደለም፣ አትፈልገኝም፣ አትወደኝም፣ አትሻኝም፣ ወይ ደግሞ አይቻልህም እንደማለት ነው። አይቻልህም እንደማለት ነው። ኃጢአት ተስፋ ሲያስቆርጠና እናሳዝን። ብዙዎቻችን እኮ በጣም የምንጠላቸው ብዙ ኃጢአቶች አሉ። ከዚህ በፊትም ያነሳነው ይመስለኛል። ኃጢአቶቹን ማድረግ አንፈልግም፣ ከኃጢአቶቹ ማምለጥ እንፈልጋለን። የመጨረሻ ውጤቱን ነፃ መሆኑን ከኃጢአት መላቀቁን ንጹህ ቅዱስ ሆኖ መኖሩን እንሻዋለን። ነገር ግን እዛ ውጤት ላይ ለመድረስ ንጹህ ለመሆን ነፃ ለመሆን አስቀድመን ልንሰራ የሚገባንን ስራ ልንደክሞ የሚገባንን ድካም ለመድከም ግን ፈቃደኞች አይደለም። ወደ ራሳችሁ ተመልከቱ። ያከባድ ያላችሁትን ኃጢአት አስቡት። መተው የምትፈልጉትን ግን ያልቻላችሁትን ኃጢአት አስታውሱት። እሺ ያ ኃጢአት ወደ እናንተ እንዳይመጣ አስቀድማችሁ ምን አድርጋችኋል? የመከላከል ስራ ሰርተናል? ከሆነ በኋላ ከመበሳጨት ውጪ፣ ከተፈጠረ በኋላ ከማዘን ውጪ፣ ከመናደድ በቀር ያንን ኃጢአት ላለመስራት ምን አድርገናል? ልክ ያ ፍትወት ሲያስቸግረን ተነስተን ሰግደናል? ተነስተን መጸለይ ጀምረናል? ያንን ኃጢአት ከሚያሰራን ቦታ ላይ ወጥተን ሮጠናል፣ አምልጠናል? ወይስ እዛው ቁጭ ብለን የአእምሮ ትግል ነው የምናደርገው? ላድርገው አላድርገው፣ ይሁን አይሁን ምናምን ውጤቱን እንጂ ስራውን ድካሙን ስለማንወድ መልሰን መላልሰን ሳንፈልግ እንወርቅበታለን። መላቀቅ አለመቻላችንን እያሰብን ደግሞ ተስፋ እንቆርጣለን። አይ የኔ ነገር ማብቂያ የለውም፣ ከዚህ ኃጢአት መቼም አላመልጥ፣ መቼም አላሸንፈውም። እግዚአብሔርንም ስንቴ አድነኝ ብዬ ተማጸንኩት። እግዚአብሔር መጥቶ እጃችንን እንዲሰብር እግራችንን እንዲሰብር የምንፈልግ ይመስል ማለት ነው። ልክ ያንን ኃጢአት ልናደርግ ስንል መጥቶ እጃችንን ሽባ እንዲያደርገው ነው የምንፈልገው። እግዚአብሔር እንዲያስመለጠን ከፈለግ እንደዛ ቢያደርግ ደግሞ ጌታዊ ምን በደልኩ የሚል ጸሎትን ደግሞ መጸለይ እንጀምራለን። ጌታንም ለመንኩት፣ እንደው ተማጸንኩት፣ እሱ ግን አላስችልህ አለኝ። ክርስቲያኖች እግዚአብሔር የሚባርከው የኛን ድካም ነው። እግዚአብሔር አምላክ የሚያግዘን እኛ ስንታገል ነው። በጥቃቅኑ በእኛ አቅም ውስጥ በእኛ ችሎታ ውስጥ ያለውን ኃጢአት ድካም ስናሸንፍ ነው ከባዱን ነገር የሚከላከልልን። የዛን ባህታዊ ታሪክ ባለፈው አስተና ሰይጣን የደበደበው ባህታዊ አውርተናል ስለሱ። አንድ በጣም ብርቱ ባህታዊ አለና ጠላት ዲያብሎስ በጣም በብዙ ፈተና ፈተነው፣ ሊጥለው ግን ሊያሸንፈው አልቻለም። ስለዚህ በሰው ላይ አድሮ በሰው ተመስሎ መጣና በዱላ ደበደበው። የሰማችሁኝ? በኃጢአት በበደል ፈትኖ ሊያሸንፈው ስላልቻለ በሰው ላይ አድሮ መጥቶ ሰው ተመስሎ መጥቶ በዱላ ደበደበው። ይሄንን ባህታዊ ሰው ይሄንን ገዳማዊ ሰው በሞትና በህይወት መካከል ጥሎት ሄደ፣ ቅጥቅጥ አድርጎ ማለት ነው። ልክ የደበደበው ሰው የደበደበው መንፈስ ከሄደ በኋላ ይህ ባህታዊ ቁስል በቁስል ደም በደም ሆኖ መሬት ላይ ወድቆ ቀና ብሎ ሲመለከት አጠገቡ ብርሃናዊ መልአክ ቆሟል። እንዴ ማን ሲለው ጠባቂ መልአክ ነኝ። አያስቅም እንዴ? ጠባቂ መልአክ ከሆንክማ እስካሁን እንዲህ መጫወቻ ሲያደርገኝ
ሲጫወትብኝ ሰው ሲደበድበኝ የት ነበርክ አለው። ይገርምሃል አሁንም የተገለጥኩልህ አሁንም የታየው የተቀበልከውን መከራ መታገስ ስለቻልክ መቀበል ስለቻልክ ነው። ማሸነፍ ስለቻልክ ነው። እግዚአብሔርን ተስፋ ማድረግ ስላላቆምክ ነው። እጅ ስላልሰጠ ነው፣ ስላልካድክ ነው። አንተ በአቅም በጉልበት መቀበል የምትችለው ነገር ለመቀበል ስላልፈራ ስላልሸሽ ስለታገልክ ከሚብሰው ነገር ደግሞ ጠብቅ ዘንድ እኔ መጥቻለሁ። ለምን ያልሞትክ ይመስልሃል? ሐሳቤ ገብቷችኋል አይደል? እግዚአብሔር የሚያግዘን እኛ ስንታገል። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። አዎ በስፋት ገልጸውታል። ነጭ ነጠላ ለብሰን ወደ ቤተክርስቲያን የምንሄድበት አለባበሱን ሁሉ ሳይቀር ማለት ነው። እግዚአብሔር አምላክ የሰማነውን እኛም በልቦናችን ያሳድርብን፣ ሀገራችንን ሰላም ያርግልን። ሁላችንም እንግዲህ መከራን ክፉን ከመስማት ይሰውረን ለማለት እወዳለሁ። እንግዲህ ለዛሬ ያስኩት መረጃ ይህን ይመስላል። በሌሎች እስካገኛችሁ ድረስ እጅግ አከብራችኋለሁ። ላይክ እና ሼር ቤቱን ሰብስክራይብ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ቸር ቆዩልኝ።